ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በመካከለኛው ምስራቅ የተከሰተው ጦርነት በአሜሪካና በኢራን ላይ 10ኛ ተከታታይ ምሽት የአየር ጥቃት ማካሄዱን ተገለጸ። የአሜሪካ ማዕከላዊ እዝ ሴትኮም በአሜሪካ ፕሬዝዳንት ትዕዛዝ በደቡብ ኢራን የሚገኘው ወታደራዊ ስትራቴጂካዊ ኢላማ ላይ 10ኛ ተከታታይ ምሽት ያተኮረ የአየር ጥቃት ማካሄዱን አስታውቋል። የዓይን እማኞች እንደገለጹ ከሆነ የሀገሪቱ የመገናኛ ብዙሃን ዘገባዎች እንደሚያሳዩ ከሆነ በባንደር አባስና ቀሸም ደሴት በሲሪንካ አካባቢ ከፍተኛ የፍንዳታ ድምፅ ተሰምተዋል። የአሜሪካ ወታደራዊ አካላት ጥቃቱን በዋናነት ሆርሙዝ ወሽመጥ የሚያልፉ የንግድ መርከቦች ላይ ስጋት ላይ ለመጣል ጥቅም ላይ ይውላል የተባለ የጦር መሳሪያ ዲፖዎችና ባህር ዳርቻ ራዳር ስርዓቶችና የድሮን ማስወንጨፊያና ቦታዎች መሰረት ያደረገ መሆኑን ይገልጻሉ። የአሜሪካ ማዕከላዊ እዝ ሴትኮም መግለጫ ጥቃቱ የኢራን ወታደራዊ አቅም ለማዳከምና ለዓለም አቀፍ የውሃ አካላት የሚሰነዘሩትን ኮሳ ለመግታት ያለመ መሆኑን አስታውቋል። የአካባቢው ባለስልጣን የፍንዳታ ድምጾች መሰማታቸውን ቢያረጋግጡም እስካሁን ስለደረሰው የሰው ህይወትና የንብረት ጉዳት ዝርዝር መረጃ አልወጡም። ይህ ለ10 ተከታታይ ቀናት የዘለቀው የአየር ጥቃት በዞን ያለው ቀጠናዊ ውጥረት ይበልጥ ያባብሷል የሚል ስጋት ዓለም ላይ ከፍተኛ ደረጃ አሳድሯል። ኢራን በእስራኤል ላይ የዛሬው ጥቃት እስካሁን ባለው መረጃ መሰረት ኢራን እስራኤል ግጭት ከፍተኛ ውጥረት ውስጥ መቀጠሉን ያሳያል። የኢራን ሚሳኤልና ድሮን ጥቃቶች እንዲሁም የአሜሪካ እስራኤል አየር ጥቃት በክልሉ ውጥረትን አሳድጓል። የኢራን ጥቃት ዓላማው በኢራን አብዛኛው የምትጠቀመው ባላስቲክ ሚሳኤልና ድሮን ቴክኖሎጂ ሲሆን ዋና ዓላማቸው የእስራኤል ወታደራዊ ማዕከላት፣ የመከላከያ ስርዓቶችና ስትራቴጂካዊ ቦታ መሆኑን ወገኖች ይገልጻሉ። የእስራኤል ምላሽ የእስራኤል አየር መከላከያ ስርዓቶች አይረንዶምና አሮ ወዘተ በመጠቀም የሚመጡ ሚሳኤሎችን ለመክታት እየሞከረች ነው። በተመሳሳይ ጊዜ እስራኤል በኢራን ያለው የሚሳኤልና ወታደራዊ ተቋም እንደመታችም ተገልጻለች። የውጊያው አስፈላጊነት ጉዳይ ግጭቱ በኢራንና እስራኤል ብቻ ሳይወሰን አሜሪካና ሌሎች የክልሉ አጋሮች እያሳተፈ ነው። የነዳጅ ዋጋ፣ ባህር ንግድ መስመሮች የዓለም ኢኮኖሚ ጫና እየፈጠረ ሲሆን የትንታኔው ነጥብ ኢራን ሚሳኤል አቅሟን በመጠቀም የመከላከያ ስርዓቶች ለመፈተን የፖለቲካ ጫና ለመፍጠር ትሞክራለች። እስራኤል የኢራን ሚሳኤል አቅም ለመቀነስ የደህንነት ስጋት ለመቆጣጠር ትሰራለች። አደጋው የሚገኘው አንድ የተሳሳተ ውሳኔ ግጭት ወደ ሰፊ የክልል ጦርነት ሊያስፋፋው መቻሉ ነው እየተባለ ነው። የአሜሪካ አየር ኃይል የጦር አውሮፕላኖችን ወደ እንግሊዝ፣ ሳውዲ አረቢያ፣ ዮርዳኖስ አሰማራ። አዲሱ የኢራን ግጭት ምዕራፍ ውስጥ ተሳትፎ ለማድረግ 6 B-52H ስትራቴጂካዊ ፎሬስት ከባድ የቦምብ ጣይ አውሮፕላኖች በእንግሊዝ ወደሚገኘው ሮያል ኤርፎርስ ሪፎርድ አየር ጣቢያ ላይ ለመመለስ ቀጠሮ መያዙን ተገለጸ። በተጨማሪም ዩናይትድ ስቴትስ አየር ኃይል 48ኛው ክንፍ በዚህ ግጭት ለመሳተፍ የሚያደርገውን ዝግጅት በማጠናከር በእንግሊዝ የሚገኘው ኬንዛል አየር ኃይል ጣቢያ ጦር አውሮፕላኖች ወደ መካከለኛው ምስራቅ አሰማርተዋል። እንደተገኘው መረጃ ከሆነ 12 F-15E ስትራይከር ኢግል አውሮፕላኖች ከሳውዲ አረቢያ የሚገኘው ፕሪንስ ሱልጣን አየር ኃይል ጣቢያ ተነስተው F-15 F-15 35A ላይቲንግ አውሮፕላኑ ደግሞ በዮርዳኖስ የሚገኘው አልጁባይን አየር ጣቢያ ላይ ተፎካካሪ ተልእኮችን ለማከናወን ተሰማርተዋል። የአሜሪካ የውጭ ጉዳይ ሚኒስተር ኢራን የሆርሙዝ ወሽመጥን እንደ መደራደሪያ ካርድ ልትጠቀምበት ትፈልጋለች አሉ። የአሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቢዮ መካከለኛው ምስራቅ እየተካሄደ ያለው ግጭት አኳያ ኢራን የሆርሙዝ ባህር ላይ መተላለፊያ እንደ መደራደሪያ ልትጠቀምበት እየሞከረች ነው ብለዋል። ሌሎች ሀገራት ዓለም አቀፋዊ የባህር ላይ መጓጓዣ መስመሮች በመጠቀም ረገድ የላቀ ሚና እንደሚጫወቱ አሳስበዋል። በደቡብ ምስራቅ እስያ ሀገራት ማህበራዊ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ለመሳተፍ ወደ ፊሊፒንስ ከማቅናታቸው በፊት ለጋዜጠኞች ሲናገሩ ኢራናውያን ባህር ሰላጤውን በመቆጣጠር አረም ላይ እንደ ተጽዕኖ መፍጠሪያ ሊጠቀሙበት እንደሚፈልጉ ግልጽ ነው ብለዋል። የአሜሪካ የዓለም አቀፍ ባህር ላይ ንግድ ደህንነት ለማረጋገጥ አስፈላጊ እርምጃ መውሰዷን የምትቀጥል ቢሆንም ሌሎች ሀገራትም የገንዘብ ድጋፍ ወይም ወታደራዊ ግብዓት በማዕረብ ሸክሙን በመጋራነት በኩል ድርሻ ሊወጡ እንደሚገባ ተናግረዋል። ዋሽንግተን ከኢራን ጋር ዲፕሎማሲ መፍትሄ ላይ ለመድረስ ቁርጠኛ መሆኗን ሩቢዮ ተናግረዋል። ዲፕሎማሲ ካልተሳካ ግን ሁኔታው ለቴህራን የሚጠቅም እንደማይሆን አስጠንቅቀዋል። ኢራን ከአሜሪካ ጋር ለመነጋገር ፍላጎት እንዳላቸው ምልክቶች እየታዩ መሆኑን ሩቢዮ መናገራቸውን መረጃዎች ይጠቁማሉ። አንድ የኢራን ባላስቲክ ሚሳኤል 3 ፓትሪዮት የአየር መከላከያ ሚሳኤሎች ለማቆም ተሞክሯል ተብሏል። ማህበራዊ ሚዲያ እንደተሰራጨው ከሆነ የአሜሪካ አየር መከላከያ ፓትሪዮት PAC-3 ስርዓት ወደ ባህሬን ይጓዝ ነበር ተብሎ የተነገረለት አንድ ባላስቲክ ሚሳኤል ለመከላከል ሞክሯል። ቪዲዮዎች ላይ በርካታ መከላከያ ሚሳኤሎች ሰማይን ሲተኩሱ ከዚያም በኋላ በርቀት ፍንዳታ ይታያል። ነገር ግን እስካሁን ድረስ እነዚህ ቪዲዮዎች ምን እንደሚያሳዩ ወይም ሚሳኤሉ ኢላማ መድረስ የሚያረጋግጥ ገለልተኛ ማረጋገጫ አልተሰጠም። ቀጠናው ያለው ውጥረት አሁን መጨመሩ ላይ ይገኛል።
6 የአሜሪካ C-117A ወታደራዊ አውሮፕላን ከዮርዳኖስ ተነስተው ወደ አውሮፓን ሸሹ። አውሮፕላኖቹ በመሰረቱ ሙሉ በሙሉ ተንቀሳቃሽ ሆስፒታሎች ሆነው ያገለገሉ ሲሆን በጦር ሜዳ ላይ ቆሰሉ ሰዎች ወደ ደህንነት ለማምጣት የተሳተፉ ናቸው ተብሏል። በዚህ ሳምንት በኢራን ተከታታይ የተሰነዘሩ ጥቃት የተገደሉት ወይም የቆሰሉት የአሜሪካ ወታደራዊ ቁጥር እስካሁን አልተገለጸም። ይሁን እንጂ ኢራን በተደጋጋሚ የአሜሪካ ወታደራዊ ከባድ ኪሳራ እንደደረሰባቸው ትናገራለች። እነዚህ አውሮፕላኖች ከዮርዳኖስ መውጣታቸው የአሜሪካ ኪሳራ ኢራን ከምታናገረው በላይ ሊሆን እንደሚችል ተገልጿል። ኢራን የአሜሪካ አየር መከላከያ ስርዓት ለመፈተን ባላስቲክ ሚሳይል እያሸሸች መሆኑ ተገልጿል። ኢራን የአሜሪካ አየር መከላከያ ስርዓቶች ጥንካሬ የሚፈታተን መልኩ ባላስቲክ ሚሳይል አጠቃቀም ስልቷን ማሻሻል መጀመሯ አሜሪካውያን ባለስልጣን ዋቢ በማድረግ ዌል ስትሪት ጆርናል ዘግቧል። ባለስልጣኑ ለጋዜጠኞች እንደገለጹት የኢራን ጦር በአሁኑ ወቅት እጅግ ከፍተኛ ፍጥነት ያላቸው ኢላማ መምታት ወደ መሬት የሚዘገዘጉ የመጨረሻው ምዕራፍ ላይ አቅጣጫ የመቀየር ማኑቨር የማድረግ ብቃት ያላቸው ባላስቲክ ሚሳይሎች በመጠቀም ጀምረዋል። ይህ አዲስ የኢራን ስልት ዘመናዊ የሚባሉ የአየር መከላከያ ስርዓቶች ሚሳይሎች ለመለየት፣ ለመከታተል፣ የአየር ላይ ለማክሸፍ የሚያደርጉትን ጥረት በእጅጉ አስቸጋሪ ለማድረግ ያለመ መሆኑ ተጠቁሟል። ይህ የኢራን እርምጃ በተጨባጭ የተረጋገጠ የሀገሪቱ ሚሳይል ስትራቴጂካዊ ትልቅ እርገት መኖሩ የሚያሳይ ሲሆን መካከለኛው ምስራቅ ለተሰማሩ የአሜሪካ አጋሮች የጸረ ሚሳይል መከላከያ መረቦች ላይ ከፍተኛ ፈተና የሚደቅን ይሆናል። ይህ አዲስ ሪፖርት ይፋ የተደረገው በቀጠናው ከፍተኛ ወታደራዊ ውጥረት በነገሰበት እንዲሁም ከጊዜ ወደ ጊዜ እየረቀቀ የመጣ የሚሳኤል ስጋት ለመመከት አሁን ላይ ያለው የአየር መከላከያ ስርዓቶች ያላቸውን ብቃት አጠያቂ እንደሆነ በመጣ በዚህ ወቅት መሆኑን የጉዳዩ አሳሳቢነት ከፍ አድርጎታል። በትራምፕ አስተዳደርና በኢራን መካከል የነበረው ውጥረት ማንም ያልጠበቀው እጅግ አስደንጋጭ ደረጃ ላይ ደርሷል። የአሜሪካ ጦር ዛሬ ሌሊቱ በወሰደው እጅግ አደገኛ እርምጃ በኢራን ውስጥ የሚገኝ እጅግ ስሱ ተቋም ከባድ የአየር ድብደባ ማውደሙ ተሰምቷል። ይህን ተከትሎ ቴህራን ከባድ ማስጠንቀቂያ ያዘለ አስቸኳይ መግለጫ ወጣች ሲሆን ድርጊቱ ቀጠናው ወደማይመለስ የጦርነት ቀውስ ሊከት እንደሚችል እየተናገረች ነው። በጥቃቱ የደረሰው ትክክለኛ ውድመት ምን ያህል ነው? ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ስለ ሁኔታው የሰጠው አስገራሚ መራዥ። ዋሽንግተን በይፋ ማምናለች መካከለኛው ምስራቅ ነገሮች ከቁጥጥር ውጭ ሊሆኑ ተቃርበዋል። የአሜሪካ መከላከያ ሚኒስተር ፔንታጎን ሴትኮም ከጥቃቱ ሰዓት በፊት እጅግ አስደንጋጭ የሆነ ይፋ መግለጫ ሰጥቷል። በቀጠና የተሰነዘረው መጠነ ሰፊ ኢራን የሚሳይልና የድሮን ጥቃት አሜሪካ ከፍተኛ የሆነ የሰው ኃይል ጉዳት እንደደረሰባት በይፋ አምናለች። ነገር ግን ዋሽንግተን እያናወጣት ያለው ትልቁ ሚስጥር የደረሰበት የጉዳቱ መጠን ብቻ አይደለም። ጥቃቱ ወቅት የጠፋውና እስካሁን ድረስ የት እንዳለ ያልታወቀ ወታደራዊ አካል ጉዳይ መላው ጦር ከፍተኛ ጭንቀት ውስጥ ጥሎታል። የኢራን ጠቅላይ መሪ ጥቃቱን ተከትሎ አሜሪካ ያስተላለፉት የማይረሳ የጦርነት ትምህርት የሚለው እጅግ አስፈሪ ማስጠንቀቂያ ምን ነበር? አሜሪካ አሁን ላይ ምን አጸፋ እርምጃ ለመውሰድ እየተዘጋጀች ነው? የአሜሪካ የጦር ሰፈር ላይ የተሰነዘረ ኢራን ሚሳይል ጥቃት ያሳየው የተባለ ምስሎች ያጋራው ዮርዳኖስ ተጽዕኖ ፈጣሪ በቁጥጥር ስር ውሏል። የኢራን እስላማዊ አብዮታዊ ጥበቃ ጓድ በዮርዳኖስ የሚገኘ የአሜሪካ የጦር ሰፈር ላይ የተሰነዘረ የሚሳይል ጥቃት ያሳያል የተባለ ምስሎች ይፋ ያደረገው አንድ የዮርዳኖስ ማህበራዊ ሚዲያ ተጽዕኖ ፈጣሪ በቁጥጥር ስር መዋሉ ተሰምቷል። ግለሰቡ ያገራቸው ምስሎች የኢራን አብዮታዊ ጥበቃ ጦር መካከለኛው ምስራቅ ርቀት ተወንጫፊ ሚሳይል በአሜሪካ በአጋር ኃይሎች ጥቅም ላይ የሚውሉ የሙፋቀል ሳልቲን አየር ኃይል ጣቢያ ላይ ኢላማ አድርገው ሲወረወሩ የሚያሳይ መሆኑን ተብሏል። በማህበራዊ ሚዲያ ላይ በስፋት የተሰራጨው እነዚህ ምስሎች አንድ ግዙፍ ሚሳኤል ወደ ተጠቀሰው የጦር ሰፈር አቅጣጫ ሲወርድ እንደሚያሳይ ቢገልጽም የምስሎች ትክክለኛም ሆነ የተሰነዘረ የተባለው ጥቃት እስካሁን በገለልተኛ አካል አልተረጋገጠም። በአካባቢው የወጡ መረጃ እንደሚያመለክቱ በዮርዳኖስ የጸጥታ ባለስልጣን ምስሎች መሰራጣቸውን ተከትሎ ግለሰቡ ለጥያቄና ምርመራ በቁጥጥር ስር ውሎታል። የኢርባን የሚገኘ የአሜሪካ ቆንጽላ ላይ የተሰነዘረ ኢራን ድሮን ጥቃት በሲራም መክሸፉ ተገለጸ። በኢራቅ ኩርዲስታን ክልል የምትገኘው ኢርባል ከተማ የሚገኘ የአሜሪካ ቆንጽላ ጽሕፈት ቤት ላይ ነጣጠረ ኢራን ባላንድ አቅጣጫ ተወርዋሪ የጥቃት ድሮን በአሜሪካ የሲራም አየር መከላከያ ስርዓትም አማካኝነት መክሸፉ ተገልጿል። የደረሱ መረጃ እንደሚያመለክቱ ጥቃቱ ድሮኑ ወደ ዲፕሎማቲክ ግቢው ከመቀረቡና ጉዳት ከማድረሱ በፊት በአየር ላይ እንዳለ እንዲመታ ተደርጓል ተብሏል።